የኤርትራ ጦር ድንበር ጥሶ ገባ። አዲስ አበባ የኦሮሚያ አካል እንድትሆን ተወሰነ። ትራምፕ የኒኩለር ጦርነት አወጁ። ሰበር ዜና። በሰሜናዊው የሀገራችን ክፍል ያለው የጸጥታ ሁኔታ ወደ ከፍተኛ አዙሪት ውስጥ ገብቷል። የኤርትራ ሰራዊት የኢትዮጵያ መከላከያ ሰራዊት ልብስ በመልበስ ወደ ሀገር ውስጥ በስፋት እየገባ መሆኑ ሲረጋገጥ፣ በሌላ በኩል ደግሞ ውጊያው ገና በይፋ ሳይጀመር የጽምዶ ተዋጊዎች በጅምላ እጅ እየሰጡ መሆኑ ተሰምቷል። በወቅታዊው የድንበር ውጥረት ላይ የተጠናቀረውን ሙሉ መረጃ በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል አዲስ አበባ የኦሮሚያ አካል እንድትሆን ተወሰነ። መላውን ሀገር በከፍተኛ ውጥረትና ጥርጣሬ ውስጥ የከተተው አስደንጋጭ ዜና አሁን ተሰምቷል። በሀገራዊው የምክክር ጉባኤ ጠረጴዛ ላይ የወደቁት አራቱ እጅግ አከራካሪ አማራጮች የከተማውን ሕጋዊ አቋም ሙሉ በሙሉ ሊያናውጡ ችለዋል። ከሰዓታት በፊት በተካሄደው ከባድ ክርክር የትኞቹ ሀሳቦች ተነሱ? ሙሉ መረጃውን ይዘናል። ከውጪ ዜና የዓለም ትኩረት በሰሜናዊ ኢራን ተራሮች ላይ አረፈ። ዶናልድ ትራምፕ ማንም ሊያድነው አይችልም የሚሉትን እጅግ የተጠናከረውን የመሬት ውስጥ የኒኩለር ማዕከል ለመምታት መወሰናቸውን ተከትሎ ቴህራን አጸፋችን ከባድ ይሆናል በማለት የማስጠንቀቂያ ደወል አሰማች። ዝርዝሩን ይዘራል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገበው 20 ሰዎች ብቻ የማይደገመው ወርቃማ ዕድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ይሁኑ። ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። ሰበር ዜና። የኤርትራ ወታደሮች ድንበር ጥሰው ገቡ። ጦሩ ዛላምበሳና ኢሮብን መያዙ ጀነራሉ ይፋ አደረጉ። በሰሜናዊ የሀገራችን ክፍል ያለው የጸጥታ ሁኔታ ተጨማሪ ውጥረት ውስጥ መግባቱ የተሰማ ሲሆን የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች በስፋት እየገቡ መሆናቸውን የቀጠናው ታማኝ ምንጮች አመለከቱ። በተለይም በሁመራና በዛላምበሳ በኩል የኢትዮጵያ መከላከያ ሰራዊት የውትድርና ልብስ በመልበስ ወደ ሀገር ውስጥ ሾልከው ለመግባት ሙከራዎች እየተደረጉ መሆኑ ተረጋግጧል። አንድ ስማቸው እንዲጠቀስ ያልፈለጉ ከፍተኛ የመንግስት ባለስልጣን እንደገለጹት ወደ ሁመራ የገቡ በርካታ የኤርትራ ወታደሮች በንቁ የኢትዮጵያ መከላከያ ሰራዊት አባላት ቁጥጥር ስር ውለው በሕግ ጥላ ስር ገብተዋል። ይህንኑ ስጋት የሚያጠናክረው መረጃ ከቀድሞ የትግራይ ክልል ታጣቂዎች አዛዦች አንዱ ከሆኑት ከብርጋዴር ጀነራል ጎሽ ገብረ የተሰማ ሲሆን ጀነራሉ ከአክሱማያን ከተባለ የቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኤርትራ መንግስት ሰራዊት ዛላምበሳና ኢሮብን ጨምሮ 10 ያህል ወሳኝ አካባቢዎችን መቆጣጠሩን ይፋ አድርገዋል። አክለውም ሻዕቢያ ከህወሓት ጋር ያደረገው ጥምረት ህዝብን ከህዝብ ለማስተሳሰር የታለመ ሳይሆን የኢትዮጵያ ፌዴራል መንግስትን በኃይል ለመውጋት የተሰላ አደገኛ ግንባር መሆኑን አብራርተዋል። በሌላ በኩል በቡሬ ግንባር ከፍተኛ የጦርነት ዝግጅቶች እየተደረጉ መሆኑ ተሰምቷል። የሻዕቢያ ሰራዊት በሰፊው ምሽጎችን በመቆፈር ላይ የሚገኝ ቢሆንም ከሰራዊቱ አባላት በኩል ግን አንዳችም የውጊያ መነሳሳትና ሞራል እንደሌለበት መረጃዎች ያመለክታሉ። ይህ ሁኔታ በሁለቱም በኩል ከፍተኛ ድንጋጤን የፈጠረ ሲሆን ጦርነቱ ገና ሳይጀመር የኤርትራ ሰራዊት አባላት በገፍ እጅ እየሰጡ መሆናቸው ለአዲ አሎ ቤተመንግስት ያልተጠበቀ ከባድ መርዶ ሆኗል። ኢትዮጵያን ለማጥቃት ወደ ትግራይ እንዲገባ የታዘዘው የሻዕቢያ ኃይል በእጅጉ እየተበጣጠሰ መሆኑ በግልጽ እየታየ ይገኛል። በቡሬ ግንባርና በተለያዩ የትግራይ አካባቢዎች የሚገኙ የኤርትራና የህወሓት ወታደሮች የተመደቡባቸውን ክፍለ ጦሮችና ምሽጎች በመተው ድንበር ላይ ለሚገኘው የኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን አጠናክረው ቀጥለዋል። ከሰሞኑ ብቻ አንድ የሻምበል መሪን ጨምሮ በርካታ ወታደሮች መከላከያን ተቀላቅለዋል። በትናንትናው ዕለት ብቻ የሻምበል አዛዣቸውን ጨምሮ 34 የኤርትራ ወታደሮች በቡሬ ግንባር በኩል እጃቸውን የሰጡ ሲሆን ከትናንት በስቲያ ደግሞ ሌሎች 14 የህወሓት ወታደሮች በወልቃይት በኩል ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸው ተረጋግጧል። በዚህ መሰረት ጦርነት አንፈልግም በማለት እጃቸውን የሰጡ የሻዕቢያና የህወሓት ሰራዊት አባላት ጠቅላላ ቁጥር 51 መድረሱን ተመላክቷል።
ወታደሮቹ ከመደበኛ የውጊያ ቀጠናቸው እየኮበለሉ እንደሚገኙና በቡድንና በነጠላ ለኢትዮጵያ መከላከያ ሰራዊት እጅ የመስጠት አዝማሚያቸው በከፍተኛ ሁኔታ እያደገ መምጣቱ ተነግሯል። ይህ ሁኔታ በሁለቱ ኃይሎች ሰራዊት ውስጥ ከፍተኛ መከፋፈልና የሞራል ውድቀት መፈጠሩን በግልጽ ያሳያል። እጃቸውን የሰጡት እነዚህ ወታደሮች በአሁኑ ወቅት በመከላከያ ሰራዊት ጥብቅ ቁጥጥር ስር የሚገኙ ሲሆን ዓለም አቀፍ ሕጎችና መርሆችን የጠበቀ ተገቢ ሰብአዊ መብት አያያዝ እየተደረገላቸው መሆኑ ታውቋል። እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አዲስ አበባ የኦሮሚያ አካል እንድትሆን ውይይት ተጀመረ። በሀገራዊ የምክክር ጉባኤ የተሰማው አነጋጋሪ መረጃ፣ እጅግ አፋጣኝና ትኩስ መረጃ። በአዲስ አበባ ህጋዊ አቋምና የወደፊት ዕጣ ፈንታ ዙሪያ የተሰማው አስደንጋጭ ዜና መላውን ሀገር በጥርጣሬና በውጥረት ውስጥ ከቷል። ሀገራዊ የምክክር ጉባኤው በሰባተኛ ቀኑ ባደረገው ከፍተኛ ክርክር የከተማዋን አስተዳደራዊ መዋቅር ለመወሰድ የሚያስችሉ 4 ከባድና እጅግ አከራካሪ አማራጮች በይፋ ጠረጴዛ ላይ መውደቃቸው ተረጋግጧል። ከዚህ ቀደም የነበረው የፖለቲካ ቁርሾና መዋቅራዊ ጥያቄ ጋር ተያይዞ አዲስ አበባን እንደ ሲቲ ስቴት ወይም ራስ ገዝ ማዋቀር፣ የፌዴራል አካል ማድረግ፣ ራሷን የቻለች ክልል መሆኑን ማረጋገጥ እንዲሁም ድንገተኛና አነጋጋሪው የኦሮሚያ አካል ማድረግ የሚሉ ሀሳቦች በምክክር ሰነዱ ላይ በግልጽ መስፈራቸው ታውቋል። ይህ አደገኛና ሰፊ ውዝግብ ሊያስነሳ የሚችል አማራጭ የበርካቶችን ቀልብ የሰበሰበ ሲሆን የከተማዋን ፖለቲካዊ መልክ ሙሉ በሙሉ ሊለውጥ የሚችል ፍንዳታ ፈጥሯል። የምክክር ኮሚሽኑ ያዘጋጀው ይህ ሰነድ ከአዲስ አበባ የራስ ገዝነትና የክልልነት ጥያቄዎች ባሻገር ከኦሮሚያ ክልል ጋር ስላላት ግንኙነት፣ የበጀት ድርሻ፣ የፌዴራል ዋና ከተማነት መብት፣ የፖሊስና ፍርድ ቤት አደረጃጀት፣ የመወሰንና የቦታዎች ስያሜ፣ የስራ ቋንቋ እንዲሁም የታሪካዊ ቅርሶች ባለቤትነት ላይ ጥልቅ ጥያቄዎችን አስነስቷል። ይህ በእንዲህ እንዳለ የከተማዋን አስተዳደርና የባለቤትነት ውዝግብ ይበልጥ ውስብስብ የሚያደርገው የአካባቢው ማህበረሰብ ማንነትና ታሪካዊ መብቶች ጥያቄ ከበርካታ አቅጣጫዎች እየተነሳ መሆኑ ነው። በርካታ የፖለቲካ ተንታኞችና ባለሙያዎች እንደሚገልጹት ከሆነ የከተማዋን ጂኦግራፊካዊና ፖለቲካዊ ቁመና ዳግም ለመቅረጽ የሚደረጉ እነዚህ ሙከራዎች በሀገራዊ መረጋጋት ላይ ከፍተኛ ጥላ ሊያሳርፉና የሰላም ውይይቱን አካሄድ ሊፈትኑት ይችላሉ። የምክክር ሂደቱን አስመልክቶ የሚወጡ መረጃዎች እንደሚያሳዩት በጉዳዩ ላይ የተሰማሩት አነስተኛ ቡድኖች ከተቀመጠው ጥብቅ የጊዜ ገደብ አንጻር የቀረቡትን ሰፊ አጀንዳዎች በውጤታማነት ለመጨረስ ከፍተኛ ጫና ውስጥ ወድቀዋል። በሰነዱ ላይ የቀረቡት 4ቱ አማራጮችና የንዑስ አጀንዳዎች ፍተሻ በቀጣይ ቀናት የሚኖረው አካሄድ አገሪቱን አቅጣጫ ሊያሳዩ የሚችሉ ወሳኝ ክስተቶች በመሆናቸው መላው ሕዝብና የሚዲያ ተቋማት አይናቸውን ወደ አዲስ አበባ ጥለዋል። ጉባኤው በውጤቱ ምን ይዞ እንደሚመጣና ፖለቲካዊ መፍትሄው ምን እንደሚሆን በጉጉትና በስጋት እየተጠበቀ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ። ወደ ውጪ ዜና አለፍን። ትራምፕ በኢራን የኒኩሌር ተቋማት ላይ ጥቃት ለመሰንዘር ዛቱ። አሜሪካና ኢራን ዳግም ወደ ከፍተኛ ጦርነት ውስጥ ገቡ። በአሜሪካና በኢራን መካከል ያለው ውጥረት ከዕለት ወደ ዕለት እየተባባሰ በመምጣቱ ዓለም ዳግም ወደ አንድ አስፈሪ ምዕራፍ እየተሸጋገረ ይገኛል። አሜሪካ በኢራን ላይ የምታደርገው ተከታታይ የአየር ጥቃት 11ኛ ቀኑን ይዞ ሲቀጥል ፕሬዝዳንት ዶናልድ ትራምፕ ከመሬት በታች በጽኑ የተገነባውን የቴህራንን ዋና የኒኩሌር ተቋም በቅርቡ እና በከባድ ሁኔታ እንደሚመቱት በይፋ መዛታቸው ሁኔታውን ይበልጥ አደገኛ አድርጎታል። የዚህ ሁሉ ውጥረት ዋና መነሻ የሆነው የሆርሙዝ ወሽመጥ ቁጥጥርና የንግድ መርከቦች እንቅስቃሴ ሲሆን ዋሽንግተን የኢራንን የጦር አቅም ሙሉ በሙሉ ለማዳከም ጠንካራ ማዕበል የሚመስሉ ጥቃቶችን እያወረደች ይገኛል። የቴህራን መገናኛ ብዙሃን እንደዘገቡት ከሆነ በዋና ከተማይቱ ቴህራን ጨምሮ በታባሪዝ፣ ቻባሃር፣ ኮናርክ እና የኢራን ብቸኛ የኒኩሌር ማብሪያ ተቋም በሆነው ቡሻህር ግዛት ላይ ኃይለኛ ፍንዳታዎች ተስተጋብተዋል። ኢራን በበኩሏ አሜሪካ ላደረሰችባት ውድመት አጸፋውን ለመመለስ በመካከለኛው ምስራቅ የሚገኙ የአሜሪካን የጦር ሰፈሮችና በሆርሙዝ ወሽመጥ የሚንቀሳቀሱ የንግድ መርከቦች ላይ ከፍተኛ የሚሳይልና የድሮን ጥቃቶችን በመሰንዘር ላይ ትገኛለች። የተኩስ አቁም ስምምነቱ ሙሉ በሙሉ በመፍረሱ ሁለቱ ሀገራት አሁን ላይ ወደር የሌለውና ዓለምን ስጋት ውስጥ የከተተ ቀጥተኛ ጦርነት ውስጥ ገብተዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።